በ2025 ከፍተኛ ደሞዝ የሚከፈላቸው 10 የእግር ኳስ ተጫዋቾችን ፎርብስ ይፋ አድርጓል። በዚህም መሰረት ፖርቱጋላዊ 5 ጊዜ ባላንዶር አሸናፊው ክርስቲያኖ ሮናልዶ በአመት $280 ሚሊዮን በማግኘት ቀዳሚ ሲሆን የ8 ጊዜ ባላንዶር አሸናፊው አርጀንቲናዊ ጥበበኛ ሊዮኔል ሜሲ በአመት $130 ሚሊዮን በማግኘት ሁለተኛ ደረጃ ላይ ተቀምጧል። ፈረንሳዊ ተጫዋች ካሪም ቤንዜማ $104 ሚሊዮን በማግኘት ሶስተኛ፣ ክሊያን ምባፔ $95 ሚሊዮን በማግኘት አራተኛ፣ ኤርሊንግ ብራውት ሃላንድ $80 ሚሊዮን በማግኘት አምስተኛ፣ ቪኒሺየስ ጁኒየር $60 ሚሊዮን በማግኘት ስድስተኛ፣ መሐመድ ሳላህ $55 ሚሊዮን በማግኘት ሰባተኛ፣ ሳይዶ ማኔ $54 ሚሊዮን በማግኘት ስምንተኛ፣ ጁድ ቤሊንጋም $44 ሚሊዮን በማግኘት ዘጠነኛ፣ የ18 ዓመቱ ታዳጊ ወጣት ላሚን ያማል $43 ሚሊዮን በማግኘት አስረኛ ደረጃን ይዘዋል። እንግሊዛዊው የባርሴሎና የፊት መስመር ተጫዋች ማርከስ ራሽፎርድ እግር ኳስን ወዳለው በአስቸጋሪ ጊዜያት እግር ኳስን የተጫወተውን ትንሹ ልጅ አስታውሳለሁ። ለዛኑ ጠንክሬ የምለማመደው እንዲሁም ተግዛጽንና ጫናን የምታገሰው ይህ ጨዋታን የሚወድበት ምክንያት ነው። ወደ ባርሴሎና መምጣት ያነሳስቶኛል። ጥሩ ቦታ ላይ ነኝ፣ ነገር ግን የብቃቴ ጫፍ ላይ እንዳልደረስኩ አውቃለሁ። ካስቸጋሪ ጊዜ በኋላ ምርጡን ብቃቴን እንደገና ማግኘት ያስፈልገኛል። ባርሴሎና መቀላቀል አዲስ ጉልበት፣ አዲስ ስታይልና አዲስ ሀገርም እንድለምድ አድርጎኛል። ቡድኑ በትክክል እንደሚስማማኝ ይሰማኛል እና ብዙ ልረዳቸው እችላለሁ። ይህ በጣም ጥሩ እርምጃ ነው። እናም ስለወደፊቱ ብሩህ ተስፋ አለኝ ሲል ከአይቲቪ ፉትቦል ጋር በነበረው ቆይታ ተናግሯል። ፖርቱጋላዊ ማንቸስተር ዩናይትድ አምበል ብሩኖ ፈርናንዴሽ በውድድር ዓመቱ መጨረሻ ወደ ሳውዲ ፕሮ ሊግ መጓዝ እንደማይፈልግ ተገልጿል። ተጫዋቹ በዚህ ሲዝን በቀይ ሰይጣናቱ መቆየትና ቡድኑ ወደ አውሮፓ ሻምፒዮንስ ሊግ እንዲመለስ መርዳት እናም ክለቡን ወክሎ በአውሮፓ መድረክ የመጫወት ፍላጎት አለው የተባለ ሲሆን ነገር ግን ማንቸስተር ዩናይትድ ከአውሮፓ ውድድር ውጪ የሚሆን ከሆነ ወደ ሌላ የአውሮፓ ክለብ በማምራት በአውሮፓ መድረክ ሊጫወት እንደሚችል ቢቢሲ ስፖርት ዘግቧል። የባርሴሎናው ፖላንዳዊ አጥቂ ሮበርት ሌዋንዶስኪ ስለ ፕሪሚየር ሊጉ ሐሳብ የሰጠ ሲሆን ሊጉ ተጫዋቾችን ለማስፈረም ብዙ ገንዘብ ይከፍላል። ተጫዋቾች አንድ የተሳካ ትልቅ የውድድር ዓመት ሳያሳልፉ በትልቅ የዝውውር ገንዘብ ሲገዙ ታያላችሁ። ወጣት ሆነ በ6 ወር 10 ግቦችን ካስቆጠርክ አንድ ክለብ 60 ወይም 70 ሚሊዮን ዩሮ ላንተ ዝውውር ይከፍላል። ከዚህ በፊት ግን እንዲህ አልነበረም። አንድ ነገር ማሳካት ይጠበቅብህ ነበር። የሚከፍሉት የዝውውር ዋጋ የሚፈልጉትን ጥራት እንደማያመጣ አያውቁም ሲል ሐሳቡን ሰጥቷል። ሪያል ማድሪድ በክለቡ ባለቤትነት ላይ ስር ነቀል ለውጥ ለማድረግ ማቀዳቸው ተነግሯል። በታሪክ ለመጀመሪያ ጊዜ ክለቡ አክሲዮኑን ለውጭ ባለሀብት ለመሸጥ እያሰበ መሆኑ የተገለጸ ሲሆን የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ የክለቡን አክሲዮን ለውጭ ባለሀብቶች መሸጥ ማድሪድ በመንግስት ቁጥጥር ስር ካሉ ክለቦች ጋር ተፎካካሪ እንደሚያደርገው ያምናሉም ነው የተባለው። ለዚህ ለውጦች ዝርዝር እቅድም በሚቀጥለው ወር በሚደረገው የክለቡ ጠቅላላ ጉባኤ ላይ እንደሚያቀርቡ ዘ አትሌቲክ በዘገባው አመላክቷል። የ30 ዓመቱ ስኮትላንዳዊ አስቶን ቪላ አምበል ጆን ማጊን በቪላ ቤት አዲስ ኮንትራት ሊፈራረም መሆኑ ተዘግቧል። ተጫዋቹ ባለፉት ዓመታት በስፔናዊ አሰልጣኝ ኡናይ ኤምሬ ቡድን ውስጥ አስደናቂ እንቅስቃሴን ማሳየት የቻለ ሲሆን ከቡድኑ ቁልፍ ተጫዋቾች መካከልም አንዱ ነው። ታዲያ ቴሌግራፍ ይዞት በወጣው መረጃ መሰረት ጆን ማጊን በአስቶን ቪላ ቤት ኮንትራቱን ለማራዘም መቃረቡ ተነግሯል።